ሰበር ዜና በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ተፈጸመ። የኩዌት ሲቪል አቪዬሽን ባለስልጣን የደረሰው የድሮን ጥቃት ማረጋገጡን አስታውቋል። የባለስልጣኑ አቪዬሽን ቃል አቀባይነት አቶ አብደላ አል-ራጂ ባወጡት መረጃ መሰረት ድሮኑ ያነጣጠረ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ነው። በጥቃቱ በርካታ የጽዳትና የደህንነት ሰራተኛ ላይ ቀላል የአካል ጉዳት ደርሷል። በዋናው ተሳፋሪዎች ማረፊያ ህንፃ ላይ መጠነኛ የንብረት ውድመት ተመዝግቧል። የሚመለከታቸው የመንግስት አካላት ወዲያውኑ አስቸኳይ ጊዜ አሰራሮችን በመተግበር ቦታ ላይ ደህንነቱን የተጠበቀ አድርገውታል። ይህ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመው የድሮን ጥቃት በክልሉ ላይ ያለው የጂኦ ፖለቲካዊ ውጥረትና የደህንነት ስጋት አዲስ ምዕራፍ ላይ የሚያደርስ ክስተት ነው። ጉዳዩ በጥልቀት ስንመለከተው የሚመለከቱትን ዋና ዋና ነጥቦች እናነሳለን። አንደኛ፣ የጥቃቱ ኢላማና ስልታዊ ፋይዳ። በኩዌት አብዛኛው የክልሉ ባሉ ግጭቶች ውስጥ እንደ ገለልተኛ አስታራቂ የምትታወቅ ሀገር ናት። ሆኖም አውሮፕላን ማረፊያው የሀገሪቱ ዋነኛ የኢኮኖሚና የትራንስፖርት በር በመሆኑ እዚህ ላይ ጥቃት መሰንዘር የሚከተሉትን መልእክቶች ያስተላልፋል። የኢኮኖሚ ተጽዕኖ። አውሮፕላን ማረፊያው ለአፍታም ቢሆን ስራ ማቆም በንግድና በቱሪዝሙ ላይ ከፍተኛ ኪሳራን ያስከትላል። የስነ ልቦና ጫና። በአውሮፕላን ማረፊያ የሚገኙ ተጓዦችና ሰራተኞች ላይ የሚፈጥር ድንጋጤ በሀገሪቱ ደህንነት መዋቅር ላይ ጥንካሬ ውስጥ እንዲገባ በማድረግ የታለመ ሊሆን ይችላል። በሁለተኛ ደረጃ ላይ የሚገኘው የድሮን ቴክኖሎጂ ስጋት። ይህ ጥቃት የሚያሳየው የድሮን ቴክኖሎጂ ምን ያህል በቀላሉ በጥቃት ስራ ላይ የዋለ መሆኑን መከላከያው ያለው ፈተና። የድሮኖች በራዳር በቀላሉ የማይታዩና ዝቅ ብለው የሚሰሩ እንደ አውሮፕላን ማረፊያ ያሉ ሰፊ ቦታዎችን ከዚህ ጥቃቶች በሙሉ ለሙሉ በመጠበቅ ከፍተኛ ቴክኖሎጂን ይጠይቃል። የጥቃቱ ምንጭ። እስካሁን ጥቃቱ የተፈጸመበት አካል በፋይዳና በይፋ ባይታወቅም በክልሉ ላይ ያለ ታጣቂ ቡድኖች መሰል ቴክኖሎጂዎችን በመጠቀም አዝማሚያ እንዳላቸው ያስታውቃል። በሶስተኛ ደረጃ ላይ ያለው ለተጓዦችና ለዜጎች ያለው አንድምታ። በተለይም በኩዌት የሚኖሩ በርካታ ኢትዮጵያውያን መኖራቸውን ስናስብ ሁኔታው የሚመለከቱትን ተጽዕኖዎች ሊኖሩ ይችላሉ። የበረራ መዘግየት። በተርሚናል ላይ የደረሰው ጉዳት ከፍተኛና የሎጂስቲክስ ስራዎች ላይ ሊቀዘቅዝ ይችላል። የደህንነት ፍተሻ መጨመር። አደጋው በኋላ አውሮፕላን ማረፊያ እጅግ ጥብቅ የሆነ የደህንነት ፍተሻ ስለሚደረግ ተጓዦች ከተለመደው ሰዓት ቀደም ብለው መገኘት ይኖርባቸዋል። አራተኛ ደረጃ ላይ ቀጣይ ሊሆኑ የሚችሉት እርምጃዎች። የኩዌት መንግስት ከዚህ ጥቃት በኋላ የሚከተሉትን እርምጃዎች እንደሚወስድ ይጠበቃል። የምርመራ ሂደት። የድሮኑ ፍርስራሽ በመመርመር የት እንደተመሰረተና የት እንደሚተኮስ ማረጋገጫ። ሁለተኛ፣ የመከላከያ ስርዓት ማጠናከር። አንቲድሮን የተሰኙ የድሮን መቃወሚያ ቴክኖሎጂዎችን በአውሮፕላን ማረፊያው ዙሪያ በስፋት መከተል። ዲፕሎማሲያዊ ምላሽ። ጥቃቱ በድንበር ውጪ የመጣ ከሆነ ጉዳዩ ወደ ዓለም አቀፍ የጸጥታ ምክር ቤት ሊወስዱት ይችላሉ። ምንም እንኳን በአሁኑ ወቅት ሁኔታዎች በቁጥጥር ስር ነው ቢባልም ተጓዦች ጥንቃቄ ማድረግና ወቅታዊ መረጃዎችን መከታተል እንዳለባቸው፣ በተለይ ወደ ኩዌት የምትጓዙ ወይም በኩዌት በኩል የምታቋርጡ ተጓዦች የበረራችሁን ሁኔታ በየሰዓቱ ብታረጋግጡ ይመከራል።